ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ሰላም እንዴት ናችሁ? አዳፊም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ አለባቸው ከቴክኒሻናችን ናትናኤል ዳንጋ በመሆን እስከ 4 ሰዓት ድረስ የተለያዩ ጉዳዮችን ያነሳን አብናችሁ ቆይታ እናደርጋለን። በሳምንቱ መጨረሻ የተደረጉ በርካታ ጨዋታዎች አሉ። የተለያዩ ውጤቶች የተመዘገቡባቸው ደግሞ በአንዳንዶቹ ሊጎች የደረጃ ለውጥ ያመጡ ጨዋታዎችም የተደረጉበት ሳምንት ነበረ። ትናንትና ምሽት ደግሞ በሮማን ሳንቼዝ ፒዥዋል ሴቪያን ከባርሴሎና ጋር ያገናኘው ጨዋታ በሴቪያ 4-1 አሸናፊነት ተጠናቋል። ሴቪያ አራተኛውን ግብ ያስቆጠሩት በቀይ ካርድ ተጫዋች ከወጣባቸው በኋላም ነውና የባርሴሎና ውድቀት ነው በዚህ ሳምንት በፔዤ ተሸንፈዋል። ከዛ ውጭ ግን በላሊጋውም እንደዚሁ በሴቪያ በመሸነፍ መሪነቱን ለሪያል ማድሪድ አሳልፎ የሰጡበት ነው። ይህንን ጉዳይ እናነሳዋለን። የሃንሲ ፍሊክ የአሰልጣኝነት ዘመናቸው በባርሴሎና የከፋው ሳምንት ነው። ይህንን ጉዳይ እናነሳለን። ትናንትና ማንቸስተር ሲቲ ብሬንፎርድን አሸንፏል 1-0 በሆነ ውጤት። ኤርሊንግ ሃላንድ ነው ብቸኛዋን ግብ ማስቆጠር የቻለው። ጋርዲዮላ እንግዲህ 250ኛ ፕሪሚየር ሊግ ድሉን ማስመዝገብ ችሏል። የመጀመሪያው አሰልጣኝ መሆን ችሏል አይደለ? ከሱ የጨዋታ ቁጥር በላይ ያደረጉ አሰልጣኞች ናቸው 250 ድላቸው ላይ ለመድረስ ጊዜ ፈጀባቸው። ከሱ ቀጥሎ እንግዲህ ሰር አሌክስ ፈርጉሰንና አርሰን ቬንገር አሉ። ይህ አሰልጣኝ እንግዲህ 250ኛ ፕሪሚየር ሊግ ድል ላይ ለመድረስ ጥቂት ጨዋታዎች ብቻ ነው የፈጁበት። ይህንን ጉዳይ እናነሳዋለን። ሃላንድም ትናንትና በድጋሚ ግብ ያስቆጠረበት ነበረ። የዩቬንቱስና የሚላን ጨዋታ ደግሞ ጎል ያልነበረው ግን ትልቅ ጨዋታ ነበር። ይህንንም ጉዳይ እናነሳለን። አድማጮቻችን በእነዚህ ጉዳዮች ላይ ያላችሁን ሀሳብ አስተያየት ደግሞ እንደተለመደው በፌስቡክ ገጻችን ላይ ታጋሩን ትችላላችሁ። በትናንትናው ጨዋታ የተመለከታችሁት አዲስ ነገር ምንድነው? እነዚህን ጉዳዮች እንደዚሁ ልጽፉልን ትችላላችሁ። ከዛ ውጭ ግን የዩቲዩብ ቻናል አለን ኢንኮና አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸው ፕሮግራሞች ከዚህ በኋላ የምንሰራቸው ፕሮግራሞች እንዲሁም ለዩቲዩብ ብለን የምንቀርጻቸው ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ከኛ ጋር አብራችሁ መቆየት ትችላላችሁ። 158,000 የዩቲዩብ ተከታዮች አሉን። ስለምሰጡን ድጋፍ እጅግ ነው የምናመሰግነው። አሁንም ከኛ ጋር እንድትሆኑ ነው የምንጋብዛችሁ። እንዴት ነው ያለሽ? እግዚአብሔር ይመስገን መሳደና ነኝ። እንዴት አለሽ? አለን። ከ3 ቀናት ቆይታ በኋላ ነው ከአድማጮቻችን ጋር የተገናኘ ነው። ያው አርብም አልነበርንምና ሳምንቱ ደግሞ የተለያዩ ጨዋታዎች የተደረጉበት ነበረ። ትላልቅ ጨዋታዎችም ነበሩ። አርሰናል የፕሪሚየር ሊግ መሪ የሆነበት የሊቨርፑል ድክመት በግልጽ መታየት የጀመረበትም ሳምንት ነበር። ልክ ነው። ትልልቅ ጨዋታዎች የተደረጉበት ሳምንት ነው። በእንግሊዝም በሌሎችም ሀገራት እና ሊጎች በፖርቱጋል ሳይቀር ትላንት ፖርቶ ከቤንፊካ ጨዋታ ነበራቸው። የጆዜ ሞሪኞ የቤንፊካ አሰልጣኝ ከሆኑ በኋላ ከቀድሞ ቡድናቸው ብዙ ታሪክ ከሰሩበት የዛሬ 21 ዓመት ቻምፒየንስ ሊግ ካሸነፉበት ቡድን ጋር የተደረገ ጨዋታ ነበር። ለምሳሌ ትላንትና ይሄ ጨዋታ ያው ፖርቶ በፍራንቼስኮ ፋሪዮሊ ነው የሚሰለጥነው እና ሁሉንም ጨዋታዎች አሸንፎ ነበር የጀመረው። ይሄ ጨዋታ አቻን የተጠናቀቀው ትላንትና። ስለዚህ ይሄንን ጨምሮ በሌሎች ሀገራት ብዙ ትልልቅ ጨዋታዎች ነበሩ። በፈረንሳይ ፓሪስ ሳን ዠርማን ከሊል ጋር ያደረጉት ጨዋታ 2 ያልተለመዱ ጎል አስቆጣሪዎች የታዩበት ነው። ኑኖ ሜንዴሽ በጣም ግሩም የቅጣት ምት ጎል አስቆጥሯል። 2 የመስመር ተከላካዮች ናቸው ቅጣት ምቱን ለመምታት ቆመው የነበሩት። በስታድ ፔር ሙሯ የተደረገ ጨዋታ ነው። በኋላ ኑኖ ሜንዴሽ የቅጣት ምት ይመታ ይችላል አላውቅም፣ ግን በጣም አስደናቂ ቅጣት ምት ጎል ነበር ያስቆጠረው። ኪሊያን ኤምባፔ ስቴዲየም ውስጥ ነበር እና ወንድሙ ኤታን ኤምባፔ ጎል ሲያስቆጥር አይቷል። ባለፈውም ጎል አስቆጥሮ ነበር። የእሱን የደስታ አገላለጽ ደግሟል። አባቱ ቪልፍሬድ ኤምባፔም አጠገቡ ነበሩ። ስለዚህ በፈረንሳይም ትልቅ ጨዋታ ነበር። በእንግሊዝ ያው ቅዳሜ ዕለት ያነሳሽው የቼልሲ ሊቨርፑል ጨዋታ አስደናቂ ድራማዊ ፍጻሜ የተስተዋለበት፣ ሊቨርፑል በመጀመሪያዎቹ ጨዋታዎች የባላጋራ ቡድኖች ላይ ያደርገ የነበረው ነገር በተከታታይ ጨዋታዎች ሆነውበታል። ባለፈው በክሪስታል ፓላስ በኤዲን ኬቲያ ጎል ሲሸነፍ፣ ቅዳሜ ዕለት ደግሞ በኤስቴቫ ዊሊያን ጎል ሲሸነፍ፣ በሁለቱም አጋጣሚዎች የጨዋታዎቹ የመጨረሻዎቹ
ዋና ቅጽበቶች ናቸው እና ብዙ ውይይት ያስነሳል። አንድ ትልቅ ቡድን 3 ተከታታይ ጨዋታዎች ከተሸነፈ ክራይሲስ እንበለው ሚኒ ክራይሲስ አላቅም ትክክለኛው አገላለጽ ግን ችግር ውስጥ ነው ያለው ማለት ነውና በሳምንቱ አጋማሽ በጋላታሳራይ ተሸንፈዋል። ግን እያሸነፉ በነበሩም ጊዜ የነበሩ ጥርጣሬዎች ነበሩ። የሊቨርፑል ደጋፊዎችም ያነሷቸው የነበሩ ገለልተኛ ተመልካቾችም ያስተውሏቸው የነበሩ ግን አንዳንድ ጊዜ ድል ማስክ የሚያረጋቸው የሚደብቃቸው አንዳንድ ድክመቶች ነበሩ ቡድኑ ላይ የሚታዩ። እንደ አዲስ እየተገነባ ያለ ቡድን ነው። እንደው ከክሎፕ መልቀቅ በኋላ የሊቨርፑል የትራንዚሽን አመት ይሆናል የተባለ 2024-25 የውድድር ዘመን ነበር። የስሎት የመጀመሪያ ሲዝን ስለሚሆን እና ድህረ ክሎፕ ስለነበር አንድ አመት ዘግይቶ የመጣ ትራንዚሽን መስሏል። አሁን ብዙ ትልልቅ ጥያቄዎች መነሳት ጀምረዋል። ሳላህ መጫወት አለበት የለበትም የሚሉ አይነት ትልልቅ ጥያቄዎችን ጀምሮ ከዚህ የሚተልቅ ጥያቄ የለም በሊቨርፑል በቅርብ አመታት የሰራውን ስራ ስናይ። ግን ደግሞ ሲዝኑን ጥሩ አልጀመረም። ቡድኑ በተከታታይ በሚሸነፍበት ጊዜ ደግሞ እናሱ ጎል በማያስቆጠርበት ጊዜ እነዚህ ጥያቄዎች መነሳታቸው አይቀርም። ግን ለማሬስካ በጣም አስፈላጊ ድል ነበር። ደስታውን የገለጸበት መንገድ አንደኛ የቼልሲ ደጋፊዎች እና አሰልጣኞች ኢሞሽናል አሰልጣኞች ይወዳሉ። ሰብዱድ የሆኑ ልክ እንደ ማውሪሲዮ ሳሪ፣ አንድሬ ቪላስ ቦዋስ አይነት በጣም አካዳሚክ ከሆኑ አሰልጣኞች ይልቅ ኮንቴ፣ ሞሪኞ አይነት በጣም ዲሞንስትሬቲቭ የሆኑ ስሜታቸውን የሚገልጹ አሰልጣኞችን የቼልሲ ደጋፊዎች ይወዳሉ። እሱም ልክ እንደዛ ሰብዱድ ነገር ብዙም በተለይ ጎሎች በሚቆጠሩበት ጊዜ በተጋነነ ሁኔታ ስሜቱን የሚገልጽ አሰልጣኝ አልነበረም። ግን በቀደም ያንን ማህበር ተቀላቅሏል እና የቼልሲ ደጋፊዎች እስካሁን ድረስ ቀዝቃዛ ስሜት ነው ያላቸው። እንደምታውቀው ያለፈው የውድድር ዘመን ቡድኑ ማንሰራራት የውድድር ዘመን የጀመረበት የውድድር ዘመን ነው። ዋንጫዎች ማሸነፍ የጀመረበት የውድድር ዘመን ነው። ወደ ቻምፒየንስ ሊግ የተመለሰበት የውድድር ዘመን ነው። ግን አንድም በሚጫወተው የጨዋታ ስታይል ምክንያት እና ደግሞ ውጤት ሲጠፋም ቶሎ ፊታቸውን የሚያዞሩበት አይነት አሰልጣኝ ነው ኤንዞ ማሬስካ። ወደዚህ ጨዋታ ሲመጣ የቤንፊካ ጨዋታ ትንሽ ጊዜ ገዛለት፣ ግን ይሄኛው በጣም ትልቅ ድል ነው። ከሊቨርፑል ጋር ያለውም ሬከርድ አይ ቲንክ 3 ጊዜ ተጫውተዋል። በእኔ አስተያየት በ3ቱም ጨዋታዎች ከአርነ ስሎት የተሻለ ፐርፎርም አድርጓል ኤንዞ ማሬስካ። አምና 2-1 የተጠናቀቀው ጨዋታ ትዝ ይልሽ እንደሆነ የስሎት የመጀመሪያው ትልቅ ጨዋታ ነበር። ሊቨርፑል 2-1 አሸንፏል፣ ግን ቼልሲ ነበር ጥሩ የተጫወተው። የመልሱ ጨዋታ ሊቨርፑል ሻምፒዮን ከሆነ በኋላ የተደረገ ጨዋታ ቢሆንም ግን እንደገና ኤንዞ ማሬስካ አሸንፏቸዋል። አርነ ስሎትን አንተ ምለው እሱን ያው ሲጫወት ስላየሁት ነው። እንደዛ ነኝ ብዙ ጊዜ ሲጫወት ያየሁትን ሰው አሰልጣኝ ቢሆንም አንቱ ለማለት ይከብደኛል። ሩበን አሞሪምንም አርቴታንም ጓርዲዮላንም ሌሎቹንም ስሎትን ሲጫወቱ አላየኋቸውም። በእድሜ ተቀራራቢ ናቸው። የአርሰናል ያው የሊቨርፑልን በድጋሚ ነጥብ መጣል ተጠቅሞበታል። የቅዳሜ ጨዋታውን እንግዲህ 2 ጎሎች አስቆጥሮ አሸንፏል። ግን የጉዳት ነገር አሳሳቢ ነው አርሰናል ላይ። አሁን በየሳምንቱ አንድ ተጫዋች ይጎዳል። ትላንትና ደግሞ የኤምሲኤል ጉዳት ነው የሚል መረጃ ሰጥቷል አርሰናል። የጉዳቱ ዲግሪ ምን ያህል ነው የሚለው ነው የሚታወቀው ከዚህ በኋላ እንጂ ተጎድቷል ተጫዋቹ። ስለዚህ ተጨማሪ ምርመራ ይደረጋል። ማይልድ ከሆነ ቀለል ያለ ጉዳት ከሆነ ቶሎ ሊመለስ ይችላል። ግን ለኖርዌይ ብሔራዊ ቡድን አይጫወትም እና በ3 ጨዋታዎች በመጀመሪያ አጋማሽ የተጎዳ ወጥቷል ማርቲን ኦዴጋርድ። ልክ ነው አርሰናል እንደ ድሮ አይነት ኦዴጋርድ ከሌለ ክሬቲቪቲው ይጠፋል ማለት አይደለም። ብዙ አማራጮች አሉት እንደዚህ። ግን ቢሆንም በየሳምንቱ ስለ ጉዳት ፕሮግራም ሰርተን ነበር በቅርብ ጊዜ አርሰናል ውስጥ ስለሚደጋገም የጉዳት መጠን አሸንፏል። የአርሰናል የመከላከል ሬከርድ ሪዲክለስ ነው። በዚህ አመት 3 ጨዋታዎች ላይ ብቻ ነው ጎል የተቆጠረበት በሁሉም ውድድሮች። በፕሪሚየር ሊግ የተቆጠሩበትን የጎሎች አይነት ካየሽ ደግሞ የዶሚኒክ ዞቦዝላይን ጎል ምን ልታደርግ ትችላለሽ? ያንን የቅጣት ምት ከዛ ከኒውካስል ጋር ኒክ ቮልተማደ ነው በጭንቅላቱ ጎል ያስቆጠረው። የሴት ፒስ ጎል ነው። የሴት ፒስ መከላከል አለባቸው፣ ግን በኦፕን ፕሌይ የጎል እድል መፍጠር አትችይም። ማስቆጠር አይደለም አርሰናል ላይ አሁን ባለው ሴታፕ ወይ ብዙ የጎል እድል መፍጠር አትችይም። እና ባለፈው ደግሞ ከሲቲ ጋር በነበረው ጨዋታ የሃላንድ የመልሶ ማጥቃት ጎል ነበር የተቆጠረው። እነዚህ 3 ጎሎች ናቸው እስካሁን ድረስ አርሰናል ላይ የተቆጠሩት። ባለፉት 2 ሲዝኖች የፕሪሚየር ሊግ ምርጡ ዲፌንስ ነው እና ማጥቃቱ ብዙ ለውጥ ሊደረግበት ይገባል እንደዚህ እንላለን። ምክንያቱም ማጥቃት በጣም ወሳኝ
ስለሆነ ባለፉት ዓመታት በተለይ ፕሪሚየር ሊግ የሚሆኑት ቡድኖች ቤስት ዲፌንስ የሆኑት ብቻ ሳይሆኑ በአብዛኛው ደግሞ ቤስት አታክ የሆኑት ናቸው። ግን እንደዚያም ሆኖ የአርሰናል መከላከል ማጥቃቱን እንደገና ሪሞዴል ለማድረግ እየሞከረም ጭምር አዲስ የአማካይ ክፍል ተጫዋች እንደ ማርቲን ዙቢሜንዲ አይነት ተጫዋች ጨምሮም ጭምር እና እሱ የሚያመጣቸው ለውጦች ይኖራሉ በእርግጠኝነት። ግን እንደዛ ማለት በጣም ሶሊድ ነው እና የአርሰናል የዲፌንሲቭ ፐርፎርማንስ በጣም አስደናቂ ነው። ዌስትሃም ትልቁ ፈተና እንዳልሆነ እገነዘባለሁ። ግን የአርሰናል አጀማመር እንደምታውቂው ከባባድ ቡድኖችን በመግጠም ነው የጀመረው። እንዲያውም ምናልባት ትልቁ ሌቶፍ የሚመስለኝ እሱ ነው። ማንቸስተር ዩናይትድን ወይም ሂስቶሪካሊ ትልቅ ፊክስቸር ነው፣ ሊቨርፑልን አንፊልድ ላይ፣ ሲቲ፣ ኒውካስልን ወይ አምና ቶፕ 6 ውስጥ የጨረሰው ኖቲንግሃም ፎረስትን እንደዚህ አይነት ጠንካራ ቡድኖችን በመግጠም ነው ሲዝኑን የጀመረው። እንዲያም ሆኖ የፕሪሚየር ሊጉ መሪ ነው እና ትልቅ ሳምንት ነው ለአርሰናል። በተለይ ደግሞ ባለፈው ስናነሳ እንደነበረው ሊቨርፑል ነጥብ በጣለባቸው አጋጣሚዎች ያን አጋጣሚ ኤክስፕሎይት የማድረግ ድክመት ነበረበት። ማንቸስተር ዩናይትድም እንደዚሁ አሸንፏል። በጣም አስፈላጊ ነበር። ለሩበን አሞሪም ዕጣ ፈንታ ከማንቸስተር ዩናይትድ የውስጥ ሰዎች ይሰማ እንደነበረው ልዩነት አያመጣም ነበር። በሰንደርላንድን ቢሸንፍ ኖሮ ማንቸስተር ዩናይትድ እሱን የማሰናበት ሀሳብ የለውም የሚል መረጃ እንሰማ ነበር። ግን ሰንደርላንድን ማሸነፉ በጣም አስፈላጊ ነበር ለአሰልጣኙ። እንግዲህ ከውስጥ ይሁን ከውጪ ፕሬሸሩ አላቅም፣ ግን የሆነ ጊዜ የሚገዛበት ድል ያስፈልገው ነበር። የመጀመሪያ አጋማሽ ጥሩ ፐርፎርማንስ የነበረበት ነው። ሴነ ሎመንስ የሚባሉ አዲሱ ግብ ጠባቂያቸውም የመጀመሪያ ጨዋታውን ያደረገበት በጨዋታው ላይ ጥሩ ኢምፕሬሽን የፈጠረበት ነው። ሰንደርላንድ በመጀመሪያ አጋማሽ ያን ያህል ጥሩ ባይሆንም ግን ሲዝኑን በጥሩ ሁኔታ የጀመረ ቶፕ 5 ውስጥ ሆኖ የጀመረ ቡድን ነው። አዲስ ያደገ ቡድን ነው። የሩበን አሞሪም ሪከርድ ኢንትረስቲንግ ነው። ጠቅላላ ሪከርዱ ጥሩ ባይሆንም ግን ለምሳሌ ከቶፕ 6 ቡድኖች ጋር ወይም ከቢግ 6 ቡድኖች ጋር ባደረጋቸው 9 ጨዋታዎች 9 ነጥብ አለው እና ዩናይትድ አሁን ካለበት ድክመት አንጻር በጨዋታ በአቬሬጅ 1 ነጥብ ማግኘት መጥፎ አይደለም። ከነዚህ ቡድኖች ጋር ከሲቲ፣ ከሊቨርፑል፣ ከአርሰናል አይነት ቡድኖች ጋር አዳዲስ ካደጉ ቡድኖች ጋር ያለው ሬከርድ ከኤፕስዊች ጋር ነጥብ ከመጣሉ በስተቀር አምናም ዘንድሮም በርንሌን ስላሸነፈ ማለት ነው እና ደግሞ አሁን ሰንደርላንድን አሸንፏል። ከነዚህ ቡድኖች ጋር ደግሞ ያለው ሪከርድ አብዛኞቹ ነጥቦች የሰበሰበበት ነው። አዲስ ኒውሊ ፕሮሞትድ ከሚባሉት ጋር ትልቁ ችግር ሚድል ክላስ የሚባሉት ከ7 እስከ 14 እንደ ጅማሬሽ ከ6 እስከ 14 15 ድረስ ባሉት ሚድል ክላስ የሚባሉትን ቡድኖች በተመለከተ ያለው ሬከርድ እንደ ብሬንፎርድ አይነቶቹ ቡድኖች ማለት ነው ሬከርዱ ጥሩ አይደለም። በሶስት ሊከፈል ይችላል። ይሄንን ጥሩ ሬከርዱን ግን ይዞት ቀጥሏል። ቤንያሚን ሼሽኮ በድጋሚ ጎል አስቆጥሯል። ማውንት ጥሩ ተጫውቷልም ጎል አስቆጥሯልም። ስለዚህ ለዩናይትድም በጣም የማረፊያ ሳምንት ነበር፣ ያስፈልጋቸው ነበር። ይሄ ድል ማይቆም ኔጌቲቪቲ ነው በዩናይትድ ዙሪያ ያለው ብዙ ጊዜ እንደሚታወቀው፣ ግን ናቹራል ነው ለትልቅ ቡድን፣ ሂስቶሪካሊ ትልቅ ለሆነ ቡድን። አሁን ትልቅ ቡድን ባይሆንም ክለቡ ግን ግዙፍ ነው። ስለዚህ እያንዳንዱ ሽንፈት የሚለመድ አይደለም። ትልልቅ ሪያክሽኖች እንዲስተናገዱበት ለሳምንት እንዲወራበት ማድረግ ይችላል። ድል የሚያደርገው ትልቁ ነገር ችግሮቹን በሙሉ አትንኖ ባያጠፋም ግን ያንን ኔጌቲቪቲ ማዘግየት ይችላል። ስፔን ውስጥ ሪያል ማድሪድ አሸንፏል በቀደም። ኤምባፔ ጉዳት ብዙ ከባድ አይደለም ተብሏል። ለቪኒሽስ ጥሩ ጨዋታ ነበር። ኤምባፔ ፍጹም ቅጣት ምቱን የማድሪድ መቻውን እሱ ስለሆነ ለቆለታል። ከባርሳ መሸነፍ ጋር ተዳብሎ አሁን አዲሱ እንደገና መሪ ሆኗል። መሪነቱ እየተቀያየረ ያለበት ነው እና እነዚህን እንደ ሪፍሌክሽን ነገር ነው። አዎ እኛ ደግሞ ቀደም ሲል ያነሳናቸውን ርዕሶች እየዳሰሰን እንቆያለን። የትናንትናውን ጉዳይ እንመልከት። በሮማን ሳንቼዝ ፒዥዋል ሴቪያን ከባርሴሎና ጋር ያገናኘው ጨዋታ በሴቪያ 4-1 አሸናፊነት ተጠናቋል። ከሳምንት በፊት በአትሌቲኮ ማድሪድ ሪያል ማድሪድ ተሸንፎ 5-2 ትልቅ አጀንዳ ሆኖ ነበር። ለባርሳም መሪነቱን አሳልፎ የሰጠበት ሳምንት ነበር። ይሄ ደግሞ የከፋ ይሆናል። ምክንያቱም በአትሌቲኮ ማድሪድ መሸነፍና በሴቪያ መሸነፍ ሁለት የተለያዩ ነገሮች ናቸው። እናንሳው ይህንን ጉዳይ። ለባርሴሎና ጥሩ ሳምንት አይደለም። በፔዤ 5 የዋናው ቡድን ተሰላፊ ያልሆኑ ተጫዋቾች የሌሉበት ፔዤ ነው ባርሴሎናን በባርሴሎና ሜዳ ማሸነፍ የቻለው። ትናንትና ደግሞ በሴቪያ ተሸንፏል። የጎሎቹ መብዛት ብቻ ሳይሆን መሸነፉ ራሱ ትልቅ አጀንዳ ይሆን ነበር አይደል? እናንሳው ጉዳይ። ልክ ነው። ለባርሴሎና እንዳልሽው ምሳ የትላንትናው ጨዋታ ብቻ ሳይሆን የሳምንቱ መጥፎ ሳምንት ነው የነበረው። ሜዳ ውስጥ በተፈጠሩ ጉዳዮች ብቻ ሳይሆን ከሜዳ ውጪ ባሉ ሁኔታዎች ምክንያት የላሚን ያማል መጎዳትና በላሚን ያማል መጎዳት ምክንያት ከስፔን እግር ኳስ ፌዴሬሽን እና ከስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደ ላ ፉዌንቴ ጋር የተፈጠረው ሰጣ ገባ፣ ፕሬስ ኮንፈረንሶቹ ሁሉ
ባርሰሎና ከሜዳ ውጪም አጀንዳ የሆነባቸው ሌሎች ርዕሶች ነበሩ። ቅድም ስለ ፔዤ ጉዳቶች ታነሺ ነበር፣ ግን በባርሰሎና በኩልም ብዙ ጉዳቶች አሉ። ትላንትና ራፊኛ የለም፣ ለምሳሌ ላሚን ያማል አልነበረም፣ ጋቪ የለም፣ ፌርሚን ሎፔዝ የለም፣ ሌሎችም አንዳንድ ተጫዋቾች ደግሞ ከጉዳት እየተመለሱ ያሉ ተጫዋቾች አሉ። በክረምት ምንም ተጫዋች ማስፈረም ላልቻለ ቡድን፣ ስኳዱን ጥልቅ ማድረግ ላልቻለ ቡድን እያንዳንዱ ጉዳት ማለት ባርሰሎና ያለበት የፋይናንስ ሁኔታ፣ ግብ ጠባቂያቸው ጋርሲያ የለም፣ የመጀመሪያ ተመራጭ ግብ ጠባቂያቸው እሱ ነው። ሲዝኑን የጀመረው በጣም በጥሩ ሁኔታ ነው። ስለዚህ በሁሉም ነገር ለባርሰሎና መጥፎ ሳምንት ነው የነበረው። ግን ደግሞ በውጤትም እርግጥ የመጨረሻዎቹ 2 ጎሎች ቤዚክሊ ጨዋታው ካለቀ በኋላ የተቆጠሩ ወይ ወደ ማለቂያው የተቆጠሩ ጎሎች ናቸው። ስለዚህ 4-1 ተሸንፏል ባርሰሎና። ልክ ነው፣ ሰፊ ሽንፈት ነው። ግን የመጨረሻዎቹ 2 ጎሎች የተቆጠሩት በመጨረሻዎቹ ደቂቃዎች ነው። እንዲያም ሆኖ ባርሰሎና በ10 ዓመት ውስጥ በ3 የጎል ማርጅን የላሊጋ ጨዋታ ተሸንፎ አያውቅም። ከ2015 በኋላ ለመጀመሪያ ጊዜ ነው በ3 የጎል ልዩነት፣ 3-0 ሊሆን ይችላል፣ 5-2 ሊሆን ይችላል፣ 4-1 ሊሆን ይችላል፣ እንደ ትላንትናው ብቻ በ3 የጎል ማርጅን ሲሸነፍ ከሴፕቴምበር 2015 በሴልታ ቪጎ 4-1 ከተሸነፈበት ጨዋታ በኋላ ለመጀመሪያ ጊዜ ነው። አሰልጣኝ ሃንዚ ፍሊክ የባርሳ አሰልጣኝ ከሆኑበት ጊዜ ጀምሮም በየትኛውም ጨዋታ በየትኛውም ውድድር በ3 የጎል ልዩነት ሲሸነፉ ለመጀመሪያ ጊዜ ነው። ኦልሞስት ከ10 ወር በኋላ ነው ተከታታይ ጨዋታዎችን ሲሸነፍ። ባርሳ ቶሎ ቀውስ መቀልበስ የሚችል ነበር በሳቸው ስር። ባለፈው 10 ወር በተለይ ከዲሴምበር በኋላ 2 ተከታታይ ጨዋታ ተሸንፎ አያውቅም። ግን ደግሞ ባርሰሎና እያሸነፈም ሊቨርፑል እያሸነፈም የምናነሳቸው ድክመቶች ግን ነበሩበት። ማሸነፍ የሚደብቃቸው ድክመቶች ነበሩበት፣ በግልጽ ይስተዋሉ የነበሩ። ለምሳሌ ባርሳ በዚህ ውድድር ዘመን በላሊጋ ብዙ ትልልቅ የጎል እድሎች የተፈጠሩበት 3ኛው ቡድን ነው። በጠቅላላ በሙከራ ካየሽ ባርሳ 70% ምናምን ኳስ ዶሚኔት ስለሚያደርግ ብዙ አትሞክሪም። ትላንት ሴቪያ ብዙ ሞክሯል፣ 15 ባርሰሎና ላይ ቀላል አይደለም። ግን በጠቅላላው ባርሰሎና ብዙ አይሞከርበትም። የሚፈጠሩት የጎል እድሎች ጥራት ግን በጣም ከፍተኛ ነው። ትልልቅ የጎል እድሎች ነው የባላጋራ ቡድን ተጫዋቾች የሚፈጥሩት፣ ወይም ባርሰሎና ያለበት የመከላከል ድክመት እነዛ የጎል እድሎች እንዲፈጠሩ የሚያደርገው። ስለዚህ መሪነታቸውን ቅዳሜ ዕለት የራሱን ጨዋታ ላሸነፈው ለሪያል ማድሪድ እንዲሰጡ ሆኗል ማለት ነው። የውድድር ዘመኑ መጀመሪያ ነው ገና ቢሆንም፣ ግን አሁን ሁለቱም ቡድኖች በመሪነቱ ስፍራ ላይ ሲፈራረቁ እያየን ነው። ለሴቪያ በጣም ግሩም፣ ለማቲያስ አልሜዳም ለሴቪያም ግን በጣም ግሩም ፐርፎርማንስ ነው። ካለፈው የውድድር ዘመን መጨረሻ ጀምሮ እስከ ትላንትና ድረስ በሮማን ሳንቼዝ ፒሁዋን ጨዋታ አላሸነፈም ነበር ሴቪያ። ትላንትና ባርሰሎና ለ10 ዓመት አላሸነፈም። ለነገሩ በዚህ ስቴዲየም በራሱ ስቴዲየም ከ10 ዓመት በኋላ ነው ባርሳን ራሱ ሴቪያ በላሊጋ ጨዋታ ሲያሸንፍ። በጨዋታው ላይ ግን አንዳንድ መነሳት ያለባቸው ጥያቄዎች አሉ። ማቲያስ አልሜዳ መደነቅ አለበት። አንደኛ የሚታወቅ የቀድሞ የአርጀንቲና ብሔራዊ ቡድን ተጫዋች፣ የሴቪያም ተጫዋች ነው፣ የቫሌንሲያም ተጫዋች የነበረ ነው ማቲያስ አልሜዳ ካልተሳሳትኩ። በብዙዎቹ የላሊጋ ጨዋታዎች ላይ በ3 የመሀል ተከላካዮች እና በ2 አማካዮች የመጫወት ልማድ ነበረው። ትላንትና ግን 3 አማካዮችን እና ወደ ባክፎር ተመልሶ 2 የመሀል ተከላካዮች እና በ2 የመስመር ተከላካዮች በጥቅሉ በ4 ተጫዋቾች እንጂ በ5 አይደለም የተከላከለው። ስለዚህ በኃይለኛ ኤነርጂ ፕሬስ ለማድረግ በአማካይ ክፍል ያሉትን የባርሰሎና አማካዮች በተለይ ደግሞ 2ቱን ጥልቅ አማካዮች ፔድሪ ጎንዛሌዝንና ፍራንኪ ዲዮንግን አንድ ለአንድ ፕሬስ ለማድረግ ልክ ፓሪስ ሳን ጀርማ ባለፈው እንዳደረገው ነው በተመሳሳይ መንገድ ፕሬስ ያደረገው። ስለዚህ 3 የመሀል ተከላካዮችን አይደለም የተጠቀመው። ፔድሪን፣ ዲዮንግን፣ ኦልሞን ችግር ውስጥ ለመክተት 3 አማካዮችን ተጠቅመው ማርሳውንና ሴዛር አስፕሊኩዌታ እዛ ነው እየተጫወተ ያለው። እነዚህን ብቻ 2 የመሀል ተከላካይ ተጣማሪዎች አድርጎ ሉሲያን አጉዌሜ በክረምቱ ከአርሰናል ጋር ስሙ ሊነሳ የነበረ ተጫዋች ነው፣ ሶንና ሜንዲን አማካይ አድርጎ የነዚህ 3 አማካዮች መሰለፍ ደግሞ ፔድሪና ዲዮንግ እና ኦልሞም ጭምር እንደተለመደው ባርሰሎና ጨዋታ ዶሚኔት የሚያደርገው ከአማካይ ስፍራ ነው። ያንን አይነት ዶሚኔሽን እንዳይኖረው እያንዳንዱ የሴቪያ ተጫዋች ከኳስ ውጭ የነበረው ትጋት ያስደንቅ ነበር። እሱ ብቻ ሳይሆን ከራሳቸው ዞን የመውጣት ችግር ነበረባቸው። ለ3ቱ የማጥቃት ተጫዋቾች ኳስ ለመስጠት ፊታቸውን ማዞር አለባቸው አይደለም። ኳሱን ከተቀበሉት ፊታቸውን ማዞር የሚችሉበት እድል እንኳን አልነበራቸውም። ወይም የባላንጋራ ቡድን ጎል ማየት የሚችሉበት
እድል አልነበራቸውም። ባርሰሎና በመጀመሪያ አጋማሽ በራሱ የሜዳ ስፍራ ነበር የታሰረው። ምክንያቱም ከሶርሱ ከምንጩ እነዚህ የበለጠ የጎል እድል ፈጣሪ ከሆኑት አማካዮች የሚመጣ ኳስ አልነበረም። ምክንያቱም አልሜዳ በሶስት ሰራተኛ አማካዮቹ ምክንያት እነዚህን ሁለቱን ጥልቅ የባርሰሎና ቴክኒካዊ አማካዮች የነሱ በራሳቸው የሜዳ ክፍል ውስጥ መቆለፍን ተከትሎ ኦልሞ ድሮፕ ያደርግ ነበር፣ ወደ ኋላ ይመለስ ነበር። እሱም ጭምር በተመደበለት ሰው ማርክ ይደረግ ስለነበር በጭራሽ ወደፊት ወዳሉት ተጫዋቾች ኳሱን ማድረስ አልቻለም። የመጀመሪያ አጋማሽ በጣም የከፋ ነበር። በእኔ እምነት ሃንዚ ፍሊክ የባርሳ አሰልጣኝ ከሆኑ በኋላ እሳቸው የኔ መጥፎ ሽንፈት ይሄኛው አይደለም ብለዋል። የኔ መጥፎ ሽንፈት በኢንተር ሚላን የተሸነፍንበት ሽንፈት ነው የሚል አስተያየት ነው የሰጡት። እኔ እሱን አስተያየት የሰጡት ከሽንፈቱ ዋጋ አንጻር የቻምፒየንስ ሊግ ፍጻሜን እንዳይጫወቱ ያደረጋቸው ከቻምፒየንስ ሊግ ፍጻሜ ያስቀራቸው ስለሆነ ይመስለኛል። በኔቸሩና በፐርፎርማንሱ ከሆነ ግን በጨዋታው ላይ በታየው ፐርፎርማንስ ከሆነ ግን የመጀመሪያ አጋማሽ ለሃንዚ ፍሊክ ቡድናቸው በጣም የተቸገረበት የመጀመሪያ አጋማሽ ነበር እና ስለዚህ ከፊት ላሉት ተጫዋቾች ለራሽፎርድ፣ ለፌራን፣ በኋላ ለሌቫንዶቭስኪ እንደዚህ አይነት ተጫዋቾች ከሶርሱ ነው ኳስ እንዳይመጣ ይደረግ የነበረው። ይሄ ደግሞ በሴቪያው አሰልጣኝ የጨዋታ ዝግጅት ምክንያት በደንብ ባርሰሎናን አጥንተው የፓሪስ ሳን ጀርማን ጨዋታ በተለይ ሁለተኛውን አጋማሽ እንደ ሪፈረንስ ወስደው ነው የመጡት እና ሰርቷል። ሜዳ ውስጥ ሶስቱን አማካዮች መጠቀማቸው ለአሰልጣኝ ሃንዚ ፍሊክና ለሳቸው ስታፍም ሴቪያ ለወትሮ በሁለት አማካዮችና በሶስት የመሃል ተከላካዮች ስለሚጫወት እንደ ታክቲካል ሰርፕራይዝ ሊቆጠር የሚችል ይመስለኛል። ሴቪያ እንደዛ አልተጫወተም። በዚህ ውድድር በሁለት አማካዮች ነበር ይጫወት የነበረው። ከኳስ ጋር ባርሴሎና የነበረበት ችግር እሱ ነው። ሁለተኛ በባርሴሎና ውስጥ እንግዲህ ፕሬስ ይደረጉ ስለነበር ከፔድሪ ማትጠብቂው ቴክኒካል ስህተት ከዲዮንግ ማትጠብቂው ቴክኒካል ስህተት እንዲሰሩ ይገደዱ ነበር። ወደ ራሳቸው ጎል ብቻ ነበር ዞሮ ኳስ የሚቀበሉ የነበሩት እና ይሄ አስደናቂ ነው። በቃ ፍሮንት ፉት ዲፌንዲንግ የሚባለው እንዲህ አይነቱ ነው። ሰውየውም 98% አለ ማቲያስ አልሜዳ ከጨዋታው መጠናቀቅ በኋላ ባርሰሎናን ወደ ራሴ ሳጥን ተሰብስቤ ልጠብቀውና በመልሶ ማጥቃት ላጥቃው ማለት 98% በሚሆነው ጊዜ አይሰራም ብሏል። ስለዚህ መድፈር ያስፈልገን ነበር ያንን ያደረግነው የሚል አስተያየት ሰጥቷል። ጎሎቹ የተቆጠሩበት መንገድ ኢሳቅ ሮሜሮ በሮናልዶ አራውሆ ጥፋት ተፈጽሞበታል ብለው አርቢትሩ በኋላ በቪአር ከታየ በኋላ ነው የፍጹም ቅጣት ምት የሰጡት እና የቀድሞ የባርሰሎና ተጫዋች አሌክሲስ ሳንቼዝ በፍጹም ቅጣት ምት የመጀመሪያውን ጎል አስቆጥሯል። አሌክሲስ ሳንቼዝ ወደ ሴቪያ መሄዱ እና ከሄደ በኋላ በጨዋታ ውስጥ ያለው ኢምፓክት በጣም ግሩም ነው በነገራችን እና ትላንትና የፍጹም ቅጣት ምቱን ጎል ያስቆጠረው እሱ ነው። ሮናልዶ አራውሆ ወደ የቪአር ውሳኔው በተላለፈበት ጊዜ ወደ ቴክኒክ ስፍራው ሄዶ ያቀረበው ምሬት የተሞላበት አቤቱታ አስገራሚ ነበር። በኋላ እንዲያውም አረጋጉት አሰልጣኝ ሃንዚ ፍሊክ በቃ ወደ ቦታ ተመለስ አሉት እና በጣም ኢሞሽናል ሆኖ ነበር። ጥፋት አልሰራሁም እንደዚህ የሚል ግን አርቢትሩ የፍጹም ቅጣት ምት ሰጥተዋል። የፍጹም ቅጣት ምት ያሰጣል ያሰጥም ሌላ ክርክር ሆኖ ግን ሮናልዶ አራውሆ ተጫዋቹ ላይ ተሳፍሮበት ነበር እና በመጀመሪያው አጋማሽም አሰልጣኙ ቀይሮ አስወጥተውታል። እኔ ሮናልዶ አራውሆ አሰልጣኙ ለመከላከል ለሚፈልጉበት መንገድ የሚሆን ተጫዋች አይመስለኝም። ባለፈው የውድድር ዘመን የአሰልጣኝ ሃንዚ ፍሊክ የመጀመሪያ ምርጫ ሁለት ተከላካዮች የመጀመሪያ ተመራጭ ሁለት ተከላካዮች አሁን ወደ ሳውዲ አረቢያ ሄደው ኢኒጎ ማርቲኔዝና ፓው ኩባርሲ ነበሩ። ሮናልዶ አራውሆ በጣም ጥሩ የነበረባቸው የመጀመሪያዎቹ አመታት ነበሩ። ሮናልዶ አራውሆ በአንድ ለአንድ መከላከል በጣም ጥሩ ነው፣ ፈጣን ነው፣ አትሌቲክ ነው፣ ዱዌሎች ያሸንፋል። ስለዚህ በትራዲሽናል ዲፌንዲንግ ይሆናል። ልክ ሳጥን ተከላከልልኝ ካልሹ ወይም በመጀመሪያዎቹ ኤል ክላሲኮ ጨዋታዎች ላይ አሰልጣኝ ቻቪ ኤርናንዴዝ የቀይ መስመር ተከላካይ ያደረገ ቪኒሲየስ ጁኒዮርን ከጨዋታ ውጭ ያደርገው ነበር። በብዙ ጨዋታዎች አትሌት ነው፣ ጠንካራ ነው፣ ግዙፍ ነው፣ ፈጣን ነው። የአንድ ለአንድ መከላከል ላይ በጣም ጥሩ ነው። የባርሰሎና መከላከል ግን ዋናዎቹ ግብአቶች እንዲህ አይነት ኔቸር ያለው ተከላካይ አይደለም። የበለጠ ጨዋታ ማንበብ የሚችል ኮሚኒኬት የሚያደርግ ባክላይኑን የሚመራ የመጨረሻውን መስመር የሚመራ በተለይ እንዲህ ባለ አግሬሲቭ ኦፍሳይድ ትራፕ የሚጫወት ከሆነ አንድ ቡድን በጣም የሚያስፈልገው ነገር ኮሚኒኬሽን፣ ልክ እንደ ኢኒጎ ማርቲኔዝ አይነት ማለት እሱ ነበር መሪው የነበረው ባለፈው የውድድር ዘመን። እንግዲህ 29 እና 28 የላሊጋ ጨዋታዎችን የጀመሩት ተጫዋቾች እነዚህ ናቸው።
ሮናልዶ አራውሆ በመደበኝነት ቤንች ነበር ባለፈው የውድድር ዘመን እና አሰልጣኙ በሃይላይን ለሚጫወት የተከላካይ መስመር የሚሆን ተከላካይ ነው ብለው የሚያምኑ አይመስለኝም። ምርጫ ቢኖራቸው ኖሮ እሱም ብዙ የሚያሰልፉት አይመስለኝም። ብዙ ጨዋታዎች ላይ ነው እንደ አይነት ድክመቶችም እና አምናም የኤስፓኞልን ጨዋታ ጨምሮ የመጀመሪያ አጋማሽ ካበቃ በኋላ ቀይረው ያስወጡት ነበር። ትላንትናም ይሄውን የሆነው ችግሩ ግን በመከላከል ብቻ ሳይሆን እየተጫወተ ለመውጣት በሚሞክርበትም ጊዜ በተለይ ትላንትና ማንማርክ ተደረጉ ሁለቱ ተጫዋቾች ወይም የፕሬሲንግ አይነት 1-to-1 ፕሬሲንግ ነው። ስለዚህ አሰልጣኝ ሃንዚ ፍሊክ ሌላ መፍትሄ ነበራቸው ሁለተኛ አጋማሽ ላይ። ሁለተኛ አጋማሽ የባርሴሎና ፐርፎርማንስ ተሻሽሏል። አሰልጣኙም ያንን ያሉት ምንም ጥያቄ የለውም። ሁለተኛ አጋማሽ ተሻሽሏል። ሁለት እኩል መሆን ይችሉ ነበር። የፍጹም ቅጣት ምት አግኝቶ ነበር ሮበርት ሌቫንዶቭስኪ። ሞመንቶች ነበሯቸው ወደ ጨዋታው ሊመለሱ የሚችሉባቸው ሞመንቶች። ወይም ሩኒ ባርዳጂ ፊት ለፊት ከኦዲሴስ ቭላኮዲሞስ ጋር ከሴቪያው ግብ ጠባቂ ጋር ፊት ለፊት የተገናኙባቸው አጋጣሚዎች ነበሩ። እንደዚህ ሞመንቶች ናቸው። ስቲል በፐርፎርማንስ ግን ሴቪያ 3-4 ጎል ሊያስቆጠር ይችል ነበር። በመጀመሪያ አጋማሽ ጨዋታው ሲያልቅ 7-8 ሊሆን ይችል ነበር። የፈጠሯቸው ሌሎች እድሎች ነበሩ። ሞመንቶች ኤክስፕሌን አያደርጉትም። የባርሴሎና ፐርፎርማንስ በጠቅላላው በ90 ደቂቃ ደካማ ነበር። ግን ከኳስ ጋር ለምሳሌ ሁለቱ ዋና ሲቲንግ አማካዮች መውጣት በማይችሉበት ጊዜ ሴንተር ሃፉ ጥሩ ኳስ መጫወት የሚችል ከሆነ ማደራጀት የሚችል ከሆነ ይሆናል። ሮናልዶ አራውሆ አይነንም ማድረግ አይችልም። ሁለተኛው አጋማሽ የኤሪክ ጋርሲያ ተቀይሮ መግባት በመጀመሪያው 15 ደቂቃ ሁለተኛው አጋማሽ እንደተጀመረ ከሁሉም የባርሴሎና ተጫዋቾች በላይ ብዙ ኳስ የነካው የአንደርላፕ ሩጫዎች ያደርግ የነበረው እሱ ሆነ። ስለዚህ ሴቪያ እነዚህን የባርሴሎናን አማካዮች በሰዎች በተናጠል ማርክ ቢያስደርግም ሌላ አውትሌት ማግኘት ጀመረ። ምክንያቱም ጋርሲያ አማካይ ሆኖ መጫወት የሚያስችል የቴክኒክ ችሎታ ያለው ተጫዋች ነው። በሲቲ በባርሴሎና አካዳሚ ምናምን ያደገ ተጫዋች ስለሆነ ስለዚህ ሮናልዶ አራውሆ በተለይ በእንደዚህ አይነት መንገድ ከኳስ ጋር ያለ ኳስም ባርሳ በዚህ መንገድ በሚከላከልበት ጊዜ ብዙ የሚሆን ተጫዋች አይመስለኝም። ስለዚህ ባርሴሎና የተለመደው የፓሲንግ ቴክኒክና ኔትወርክ ሲጠፋ ፉልባኮቹን በደንብ መጠቀም አልጀመረም። ምክንያቱም ኩንዴና ጄራርድ ማርቲን ነበሩ በቀኝና በግራ በኩል የነበሩት ሁለት የባርሳ የመስመር ተከላካዮች። እነሱም በውጪ በኩል ብዙ ፕሮግረስ አያደርጉም። ባርሴሎና ከራሱ የሜዳ ክፍል አይወጣም ጭራሽ። የመጀመሪያ አጋማሽ ላይ የነበረው ትልቁ ችግር ለነ ራሽፎርድ ኳስ አይመጣም ጭራሽ። ስለዚህ ኔትወርኩ በሙሉ ተቆርጧል። በክንፍ በኩልም መሀል ለመሀል ይሄ እንዲሆን የሚያደርግ ሴንተር ሃፍም አልነበራቸውም። ስለዚህ ሁለተኛው አጋማሽ ላይ አሻሽሎታል የባርሴሎናን የኳስ አጠቃቀም። በሁለተኛው አጋማሽ ግን ነገሩን የከፋ ያደረገው እና የባርሴሎናን ፈተና ያበዛው ኢዛክ ሮሜሮ ያስቆጠረው ጎል ነው። በድጋሚ በክንፍ በኩል ቫርጋስ እሱ ነበር በውጭ በኩል በሩጫ ያደርግ የነበረው። ግን አማካይ ክፍሉ አልሰራ ሲል ባርሳ ሌላ ኔትወርክ መጠቀም ጀመረ። ከጥልቅ የሚደረጉ ወደ ስፔስ የሚጣሉ ሌሎች ሩጫዎችን ኳሶች ረጃጅም ኳሶች መጠቀም ጀመረ። ለምሳሌ ኩባርሲ የሆነ ጊዜ ለማርከስ ራሽፎርድ ቭላኮዲሞስ አዳነበት። ግን ያ እየሰራ ስላልነበር የነ ፔድሪ የነ ዲዮንግ በእነሱ በኩል ፕሮግረስ ማድረግ እየሰራ ስላልነበር ከፉልባኮቹ የሚመጣ ፕሮግሬሽን ስላልነበር ሩጫ ስላልነበር ከመሀል ተከላካዮቹ የሚጣሉ ኳሶችን መሞከር ጀመሩ። ያው መንገድ ነው የሰራላቸው። በኋላ የመጀመሪያ አጋማሽ ከማብቃቱ በፊት እነሱ ሳይኮሎጂካል ጎል የሚሉት ነገር አለ። ከረፍት ከመውጣትሽ በፊት በመልበሻ ክፍል ያለውን ስሜት የሚወስን ጎል ነው። ባርሳ እድል ነበር ወደ ጨዋታው ለመመለስ 2-0 ብቻ ሆኖ መቆየቱ እድለኝነት ነው። ግን ረፍት ከመውጣታቸው በፊት አንደኛ ራሽፎርድ በጣም ትልቅ የጎል ማስቆጠር እድል አግኝቶ ነበር። ግብ ጠባቂውን ያዳ ነው የማዕዘን ምት አግኝቷል ባርሴሎና በእርግጥ። ከዛ በኋላ ግን በጣም አስደናቂ ጎል ያስቆጠረው ራሽፎርድም የፔድሪም ክሮስ አስደናቂ ነበር። አሁን የበለጠ ቨርቲካል የበለጠ ረጅም ወይም ሚዲየም ኳሶች መጠቀም ጀመረ ባርሴሎና እና ቮሊ ነው በግራ እግሩ ነው ያስቆጠረው በደካማ እግሩ ማለት ነው። ድንቅ ጎል ነው። ባለፉት 7 ጨዋታዎች 7ኛ የጎል ተሳትፎ ማለት ነው ማርከስ ራሽፎርድ። ከትላንትና የባርሴሎና ፖዚቲቮች መካከል አንደኛው በድጋሚ የራሽፎርድ ፐርፎርማንስ ነው። ከባድ የአየር ንብረት ነበር። ከ33 ዲግሪ በላይ ነው ሙቀቱ። አሁን ትልቁ ጥያቄም ለባርሴሎና አይነት የፖሴሽን ቡድን ሜዳው ደረቅ መሆን የለበትም። ሜዳው ባለሜዳው ይወስነዋል። እሱ አንዱ ይሄው አድቫንቴጅ አንቺ መጫወት ለምትፈልጊበት መንገድ እንዲሆን አድርጎ እርጥበቱን ማኔጅ ማድረግ ነው እና ድራይ ፒች ነው የነበረው። ለነገሩ ውሃ ቢያጠጡትም ቶሎ ይደርቅ ነበር። ኃይለኛ ሙቀት ነው የነበረው። አስታውሳለሁ አንድ ጊዜ ኢትዮጵያውያን አትሌቶች እዛ ሲያሸንፉ በጣም ከባድ ሙቀት ነበር ተብሎ ሲወራ አስታውሳለሁ። የአንድ ጊዜ ዓለም ሻምፒዮና እዛ ተደርጎ ስለነበር
ስለዚህ ሜዳው ደረቅ ነው፣ ሙቀቱ ከባድ ነው እና ለባርሴሎና ፖሴሽን የሚሆን አልነበረም እና የሴቪያ ጨዋታ ደግሞ በጣም አግሬሲቭ ነው የነበረው። ግን 2-1 ሆነው ነው ረፍት የወጡት። ባርሴሎና ደግሞ በአውሮፓ በአምስቱ ሊጎች አሰልጣኝ ፍሊክ የባርሳ አሰልጣኝ ከሆኑበት ጊዜ ጀምሮ የባርሳን ያህል ብዙ ካምባክ ያስመዘገበ ቡድን የለም። 2-0 ቢሆን ብዙ ጊዜ የ2-0 ውጤት በዚህ ሲዝን ጭምር ቀልበውት ያውቃሉ። 2-1 ደግሞ የበለጠ የሚደረስበት ውጤት ነው የነበረው እና አሰልጣኙ ያኔ ለውጥ አደረጉና እንዳልኩት ሮናልድ አራውሆን አስወጥተው የተጫዋች ለውጥ አደረጉና ኤሪክ ጋርሲያ ገባ። ኤሪክ ጋርሲያ በመከላከል ብቻ ሳይሆን ቅድም ባልኩት የባርሴሎናን አማካዮች የሴቪያ ፕሬሲንግ ከጨዋታው አስወጥቷቸው ስለነበር ምንም እንኳ ፔድሪ ጨዋታው ከመጠናቀቁ በፊት በጣም ትልቅ ልዩነት ሊያመጣ የሚችል አሲስት ሰጥቶም ቢሆን በጠቅላላው ግን ያን ያህል የተዋጣለት አልነበረም። ስለዚህ እሱን አስገቡ፣ አሌሃንድሮ ባልዴንም አስገቡ። ሁለት ችግሮች ለመቅረፍ የተደረገ ነው ማለት ነው። ጄራርድ ማርቲን እንደ ልብ ፕሮግረስ አያደርግም። ባልዴ በጣም ኃይለኛ ኦቨርላፕ የሚያደርግ ፉል ባክ ነው። ስለዚህ በመጀመሪያ አጋማሽ የነበረውን የሴንትራል ፕሮግሬሽን በባልዴ ማግኘት ይችላሉ። በመጀመሪያ አጋማሽ ያልነበረ ሴንትራል ፕሮግሬሽን በመሀል ተከላካዩ ማግኘት ይችላሉ። ሀሳባቸው ይገባኛል ያንን ለምን እንዳደረጉ እና መስራትም ጀምሮ ነበር። ከዚያ በኋላ ግን የቀድሞ የማንቸስተር ዩናይትድ ተጫዋች አድናን ያኑዛይ ተቀይሮ ከገባ በኋላ ነው አሌሃንድሮ ባልዴ ላይ ጥፋት የሰራው። ስለዚህ ባርሳ ያንን ጎል ቢያስቆጥር ኖሮ ስቲል ጨዋታው 17 ደቂቃ ይቀረው ነበር፣ 2-2 ሊሆን ይችል ነበር። ግን ሮበርት ሌቫንዶቭስኪ የፍጹም ቅጣት ምቱን ሳተው። ሌቫንዶቭስኪ ከሆነ ጊዜ በኋላ ልክ እንደ ድሮ አንቶኒዮ ዲ ናታሌ፣ ሌላ ጊዜ ቪንቼንዞ ሞንቴላ፣ በቅርብ ዓመታት ብሩኖ ፈርናንዴዝ፣ ጆርጂኖ አይነት የፍጹም ቅጣት ምት መቾች የሚጠቀሙበትን የፍጹም ቅጣት ምት ቴክኒክ መጠቀም ጀምሯል እና ሲሰራለት ብዙ ጊዜ እናያለን። ይሮጣል፣ ይንደረደራል፣ ከዛ ቆም ይላል፣ ግብ ጠባቂውን ሚዛን ለማሳትና ወደ አንደኛው አቅጣጫ እንዲወድቅ ለማስገደድ ይሞክራል፣ ከዛ ወደ ጎል ይመታል። ይሄ ቴክኒክ በቅርብ ጊዜ እየሰራ አይመስለኝም። ለብሩኖ እየሰራ አይደለም፣ ለቪቺኛ እየሰራ አይደለም። ብሩኖ ለዚህ ነው ቴክኒኩን ሲቀይር እያየን ያለ ነው በቅርብ ጊዜ። ለሌቫንዶቭስኪም ትላንትና አልሰራ፣ ተንደረደረ፣ ቆም አለ። ምን ያደረገ ግብ ጠባቂው ሪሰርቹን ሰርቷል በሚገባ። ቭላኮዲሞስ አልወደቀም። እሱ አይደለም ምክንያቱ፣ ግን ሌቫንዶቭስኪ የግዴታ ጥግ ማስያዝ በኃይል መምታት አለብኝ አለና ሙሉ ለሙሉ ኢላማውን ሳተ እና ሪሰርች እያደረጓቸው እንደሆነ ያስታውቃል። ለዚህ ነው ቫራይቲ አሁን ብሩኖ ቫራይቲ ለመጨመር እየሞከረ ያለው። ሪካርዱ በዚህ አመት ጥሩ ባይሆንም እና ሌቫንዶቭስኪም ያንን ቴክኒክ ነበር የተጠቀመው እና በጨዋታው ላይ በጣም ትልቅ ልዩነት ሊያመጣ ይችል ነበር። ከዚያ በኋላም የሴቪያ እነዛ ከዘገዩ በኋላ የተቆጠሩት 2 ጎሎች አኮር አዳምስ እና ካሞራ ያስቆጠሯቸው ጎሎች ከመቆጠራቸው በፊትም ሩኒ ባርዳጂ ተቀይሮ ገብቷል። በባርሴሎና በኩል የቀድሞ የኤፍሲ ኮፐንሃገን ተጫዋች ነው። 2 አጋጣሚዎች አግኝቶ ነበር። ሁለቱንም አጋጣሚዎች ቭላኮዲሞስ የሴቪያው ግብ ጠባቂ አድኗቸዋል። ባርሳ ድሎች አግኝቶ ነበር። ሴቪያ የመጨረሻ 15 ደቂቃ ላይ ባርሴሎና ያው ሪስክ እየወሰደ አቻ ለመሆን በሚጥርበት ጊዜ ሴቪያ ደግሞ የመልሶ ማጥቃት እድሎች እያገኘ ነበር። በዛ መንገድ ነው ሁለቱም የካርሞናም የአኮር አዳምስም ጎሎች የተቆጠሩትና ባርሳ መጨረሻ ላይ ተሸንፎ ወጥቷል። ፔድሪ እንደዚህ መጥፎ ተጫውተን አናውቅም ብሏል። አሁን እንግዲህ በሁለት ሊከፈል ይችላል። አንደኛ ሞመንቶች ነበሯቸው። እንዲህ መጥፎ ተጫዋቾች የሚገኙ ሞመንቶች በጨዋታው ላይ የታዩትን ድክመቶች መጋረድ የለባቸው ሞመንቶች ናቸው። ኦኬ ባርሳ ቢያስቆጥር ኖሮ ኦኬ ባርሳ ግን ወደ ጨዋታው ሊመለስ የሚችልበት እድል ያገኘው ሴቪያ በመጀመሪያው አጋማሽ ጨዋታውን ስላልጨረሰው 3 ጎል 4 ጎል ስላላስቆጠረ ባርሴሎና ፋይቲንግ ቻንስ ነበር። ስለዚህ የራሽፎርድ ጎል ትልቅ ሆኖ ይሰማ ነበር። በቃ ባርሳ ሊመለስ ነው ያስብል ነበር። ግን ነው ጥሩ አልነበረም። እሱም እንደዚህ መጥፎ ተጫውተን አናውቅም፣ ራሳችንን መተቸት አለብን፣ ማገገም አለብን፣ ከዛ ወደ ብሔራዊ ቡድን እንሄዳለን፣ የቀረን እንቀራለን። ግን ለሚቀጥለው ጨዋታ በደንብ ራሳችን ላይ መጨከን አለብን በትችት በኩል እና የሚገርሙ ነገሮች ተናግሯል። አንደኛ 1-on-1 ፕሬሸር ነው የተጠቀሙት አለ። ቅድም እንዳነሳ ነው በዛ ምክንያት ኳስ ይዘን እንኳን ምን እንደምናደርግ አናውቅም ነበር። ምን ማድረግ እንዳለብን አይገባንም ነበር። መውጣት አልቻልንም ከራሳችን የሜዳ ክፍል። ስለዚህ ማጥቃትም ጥሩ አልቻልንም፣ መከላከላችን ኢንቴንሲቲ ጎሎ ነበር እና ሌቫንዶቭስኪ ፍጹም ቅጣት ምት ስቷል። ወደ ጨዋታው ሊመልሰን ይችል ነበር ያቀጽበት፣ ግን እግር ኳስ ነው ያጋጠመው። የፍጹም ቅጣት ምት መሳት ያለ ነው። የፍጹም ቅጣት ምቱ ላይ ግን ማተኮር ያለብን አይመስለኝም። እንደ ፐርፎርማንስ የባርሴሎና ፐርፎርማንስ ጥሩ አልነበረም። በተለይ የኢንቴንሲቲው ችግር በግልጽ የሚታይ ነው። በረፍት ሰዓት ለማረም ሞክረን
ነበር ግን በሁለቱም አጋማሾች ጥሩ ተጫውተናል ብዬ አላምንም ብሏል። ስለዚህ በጣም ኦነስት የሆነ አስተያየት ነው አሰልጣኝ ማነው ፔድሪ ከጨዋታው መጠናቀቅ በኋላ የሰጠውና ይሄው ተመሳሳይ ችግር ደግሞ በሁለተኛው አጋማሽ የፓሪስ ሳን ጀርማን ጨዋታ ታይቷል። አሁን ባርሴሎና ውስጥ የሚነሳ ነገር የፋቲግ ነገር የድካም ነገር ነው። እንግዲህ እንደምታውቁው በዓለም የክለቦች ዋንጫ ላይ አልተሳተፈም ፓሪስ ሳን ጀርማን። ሪያል ማድሪድ ያለበት፣ ቼልሲ ያለበት፣ ፓሪስ ሳን ጀርማን ያለበት አይነት ድካም ባለፈው የውድድር ዘመን ጉዞ ምክንያት መጥቶበታል፣ በዓለም የክለቦች ዋንጫ ምክንያት መጥቶበታል ማለት አይቻልም። ማለት የሚቻለው ግን የሃንዚ ፍሊክ አጫዋት ያደክማል፣ እሱን ማለት ግን ይቻላል። ምክንያቱም ትላንትና አሁን ችግሩ የነበረው ሙቀት ነው፣ በጣም ኃይለኛ ሙቀት ነው የነበረው። ሜዳ ውስጥ ማየት ትችላለሽ፣ ፊታቸው ሁሉ በቃ ሌላ አይነት ገጽታ ነው የነበረው። ሂዩሚዲቲው ከፍተኛ ነው፣ ወበቁ ሙቀቱን በጣም ከፍተኛ ነው። ሴቪል ከስፔን በጣም ሞቃት ከተሞች መካከል አንደኛው ነው። አሁን ሙቀቱ ላይ የሚሆንበት ጊዜ ነው። ሁለቱንም ኢምፓክት ያደርጋቸዋል። ግን ሴቪያ በዛ ክላይሜት መጫወት ለምዷል። ባርሴሎና የበለጠ ሰፈር ሊያደርግ ይችላል። እንደዛ ከሆነ የምትጫወችበትን ቦታ የምታወቂ ከሆነ ብራዚል 1970 አይደለም እንዴ ወደ ናሳ ሰዎች ልኮ ምናምን ከዛ በኋላ በሜክሲኮ በአዝቴካ መጫወት በዛ የአየር ንብረት በጣም ከባድ። ስለዚህ ታክቲካቸውን ሞዴል ያደረጉት በሜክሲኮ በሚኖረው የአየር ንብረትም ላይ ነው። አሜሪካ ላይ የዓለም የክለቦች ዋንጫ ሲደረግ በዛ ሂዩሚዲቲ መጫወት አስቸጋሪ ነበር። ሶሎምን በሃይላይን ሳይሆን በዛ አግሬሲቭ 50 ሜትር 55 ሜትር ወደፊት ተጠግቶ በሚጫወት ሃይላይን ለምትጫወቻለሽ እንደዛ መጫወት ከፈለግሽ ፕሬሲንጉ እንከን አልባ መሆን አለበት። ካልሆነ በሁለት ፓስ ከተጋጣሚሽ ከአንቺ የተከላካይ መስመር ጀርባ ኳሱ ይገኛል ማለት ነው። እና ያ አዳፕቴሽን አያስፈልግም ወይ? አንዳንድ ጊዜ ፕሪንሲፕል እንደሆነ ይገባኛል፣ ግን ስፔሻል ኬዞች አሉ። የትላንትናው አይነት ኬዞች እና ባርሳ ድካም አለ። አሰልጣኝ ሃንዚ ፍሊክ ራሳቸው የእሳቸው ቡድን የባየር ሙኒክ አጫወት ብዙ ያደክም እንደነበር ይታወቃል። ሁለተኛው ሲዝን መጥፎ ነበር የለቀቁት ከዚያ በኋላ ነው። ሌሎች የሚጠቀሱ ምክንያቶች ነበሩ። ከሐሰን ሳሊሃሜድዚች ጋር በነበራቸው ልዩነት በዙክሮች ላይ መስማማት አልነበራቸውም እንደዚህ ይባል ነበር። ግን ፋቲግ በሁለተኛው ሲዝን ነበር። ስለዚህ ድካሙ የሚመጣው ምናልባት ካጫወቱ ምክንያት ሊሆን ይችላል፣ ምናልባት ጉዳቶቹ የሚመጡት ምናልባት ካጫወቱ ምክንያት ሊሆን ይችላል። ግን ትላንትና ለምሳሌ ለምን ትንሽ ድሮፕ አታረጊ? አሁን ችግሩ የባርሴሎና የማጥቃት ተጫዋቾች ትላንት ወይ ፕሬስ አላደረጉ ወይ ትራክ ባክ አላደረጉ ወይ አልተመለሱ። ያ ፈርስት ላይን ኦፍ ፕሬሸር ከታለፈ በኋላ ፕሬስ ሊያደርጉ ሞከሩ እንበል፣ ግን ከታለፈ በኋላ ለፉል ባኮቹ ከቨር መስጠት አለብሽ። ፉል ባኮቹ በቃ ይጋለጣሉ። 1-1 ወይ 2-1 ነው የሚሆኑት ወይ 3-1 ነው የሚሆኑት እና ይሄ ችግር ነበረባቸው። ብዙ ድክመቶች የነበሩበት ነው። አሰልጣኙ የሲስተም ችግር ነው የሚለውን በተመለከተ ግን አልስማማበትም ብለው የሲስተም ችግር ሳይሆን ኢንዲቪጁዋል የሰራናል በተናጠል የተሰሩ ድክመቶች ነበሩ ብለዋል። እንዳልኩት ነው ማንሳት ይቻላል። ሌቫንዶቭስኪ፣ ሩኒ፣ ባርዳጂ ያገኟቸውን እድሎች ቢያስቆጥሩ ኖሮ የሮናልዶ አራውሆ መከላከል እንደዚህ እያል አንዳንድ የግለሰቦች ጉዳይ ሊደረግ ይችል ነበር። ግን ፓተርን ነው። ባለፈው ለምሳሌ 19ኛ መሰለ ሪያል ሶሲዳድን ማሸነፋቸው በቀላሉ የተደረገ አልነበረም። 2-1 ሲያሸነፉ በኋላ እኮ እያለቀ በነበረበት ጊዜ ታኬፉሰ ኩቦ ብረት መልሶበታል። ሴቪያ ሌሎች ማነው ሶሲዳድ ባለፈው ሳምንት በባርሳ ሜዳ የተደረገ ጨዋታ ነው። ሌሎች እድሎች አግኝቶ ነበር። ቀላል ጨዋታ አልነበረም ለባርሰሎና። የላሚን ያማል መግባትና በሱ አሲስት ምክንያት ነው ጨዋታውን ያሸነፉት እንጂ እንደ ፐርፎርማንስ ያም ጨዋታ የተቸገሩበት ነው። ሌሎችም ብዙዎቹ ጨዋታዎች ባርሰሎና ድክመት ነበረበት። እንግዲህ አሁን ጉዳቶቹ መጠንም እየበዛ ነው። ቻምፒየንስ ሊግ ተጀምሯል። ስለዚህ በሳምንት 2 ጨዋታ ማድረግ አለባቸው። እንዴት ነው ኢንቴንሲቲውን ማኔጅ የሚያደርጉት? የባርሳ ስኳድ አሁን ጠባብ ሆኗል። ጋቪ ለ5 ወር ነው የሌለው። ፔድሪ እያንዳንዱ ጨዋታ ነው እየጀመረ ያለው። ሰሞኑን በስፔን እግር ኳስ ፌዴሬሽን እና በባርሳ መካከል ትልቅ ችግር የፈጠረው የላሚን ያማል ደቂቃ ነው። አንዳንድ የስፔን ብዙሃን መገናኛዎች ለሐሙስ ዕለት ደውሎ ለሉዊስ ደላፎይንቴ መጫወት አልችልም ለስፔን ብሔራዊ ቡድን ሲላቸው፣ ለባርሳ ግን እየተጫወትክ ከነበር ለእኛ መጫወት ትችላለህ ማለት እኮ አሉት እሳቸው። በዚህ ሃንዚ ፍሊክ ደስተኛ አልነበሩ እና መልሰው የስፔን እግር ኳስ ፌዴሬሽንን በተለይ ደግሞ ሃንዚ ደላፎይንቴን ሲተቹ ነበር ሰሞኑን። እኔ ላሚን ያማል በጣም ለኃይለኛ በርን ተጋልጧል ነው የምለው። መጫወት ይፈልጋል። እያንዳንዱ ጨዋታ ተቀይሮ ሲወጣ ያኮርፋል። ትልልቅ ተጫዋቾች ተቀይሮ ሲወጡ እንደሚያኮርፉት ሁሉ በጣም ትልቅ ተጫዋች ነው። ግን በሆነ መንገድ ደቂቃው ማኔጅ መደረግ አለበት። አሁን ጉዳት እየተደጋገመበት መጥቷል። ምንድነው ጉዳቱ የተደጋገመው? ራሱን የቻለ ሪሰርች ያስፈልገው ይሆናል። ግን
ተመሳሳይ ነገር ስለ ፔድሪ ይፈራለሁ። ያንዳንዱን ጨዋታ ጀምሮ ይጨርሳል ከተወሰኑ አጋጣሚዎች በስተቀር። ባርሳ ሌላ መፍትሄ የለውም እሱን ሮቴት ለማድረግ የሚያስችል ሌላ መፍትሄ። ትላንት ማርክ ቤርናል ሊገባ ሲዘጋጅ አይቼዋለሁ፣ ግን በኋላ ተቀይሮ አልገባም። ማርክ ካሳዶ አላቸው እንደዚህ፣ ግን ሁለቱም በጣም ዲፌንሲቭ ኦሪየንትድ አማካዮች እንጂ የፔድሪ አይነት አማካዮች አይደሉም። ስለዚህ ባርሳ ሁለቱን ተጫዋቾች በእያንዳንዱ ጨዋታ እያስጀመረ ነው። ፍራንኪ ዲዮንግ ብዙ የጉዳት ታሪክ ያለበት ተጫዋች ነው። እንደገና ፔድሪ የጉዳት ታሪክ ያለበት ተጫዋች ነው። የባርሳ ጨዋታ ብዙ ኤነርጂ የሚያስወጣ ነው እና የጉዳቶቹም ሁኔታ የሚያሳስብ ነው። በባርሴሎና በኩል ትልቅ ሽንፈት ነው የነበረው። ምናልባት ከሁለት ሽንፈቶች በኋላ ኢንተርናሽናል ብሬክ መምጣቱም እንትን ይመስለኛል ሆነ እንደገና ሪሴት ለማድረግ ሊጠቅማቸው ይችላል ወዲያው ወደ ጨዋታ ከሚሄዱ። በእርግጥ አሰልጣኞች ኢንተርናሽናል ብሬክን አይወዱም፣ ግን አሁን ባርሳ ካለበት ሁኔታ አንጻር ለማገገም ምናልባት በኢንተርናሽናል ብሬኩ ጥቂት ጊዜ ይገዙ ይሆናል። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ